ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ያው ዛሬ ፍፄን አውርቼው ነበረ። እጅግ የሚያሳዝንና ልብ የሚሰብር ነገር ነው የነገረኝ ማለት ነው። እኔ ራሱ ለማመን በጣም ነው የከበደኝ። ሪከርዱን ማውጣት አልችልም፣ ምክንያቱም ደግሞ ሪከርዳቸው ከወጣ ለሌላ ጊዜ ለቁም ነገር ለምንም ስንፈልጋቸው ስለማናገኛቸው ማለት ነው። ሪከርዱን ማውጣት አልቻልኩም። አይ ግን ግድ ያስፈልጋል ካላችሁ የተወሰነውን ቆርጬ ላወጣላችሁ እችላለሁ ማለት ነው፣ ፍቃደኛ ከሆነ እንግዲህ ያለኝ በሀይሚና በቡራ መካከል ያለው ነገር የነገረኝ ነገር በእውነት እነሱ ራሱ በጣም ግራ እንደተጋቡና እንዳሰቡት እንዳልሆነ ትናንትና ራሱ ያንን ኬክ ያንን ትንሽ ሴሪሞኒ አድርገው ሀይሚን የጠሯት ሁለቱ ተገናኝተው ችግራቸው እንዲፈቱ ነበርና ብዙ ሰው ካሜራ ላይ ያለውን አይቶ ነው የሚፈርደው። ከካሜራ ጀርባ ያለው ከባድ የሆነ ጭቅጭቅ፣ ከባድ የሆነ ውዝግብ፣ መራራቅ፣ መለያየት ምናምን ብታዩ በጣም ነው የምታዝኑት። እኛ በጣም ልባችን ተሰብሯል እና ቡርኬም ባደረገው ነገር ተጸጽቷል። ነገር ግን ልጅቷ በሚዲያ እንደዛ ማድረግ እሷ ፊት ማድረጉ እኛም ተቆጥተነዋል። ነገር ግን ያው አሁን ካሉበት ሁኔታ አንጻር ሁሉም ሰው ያንን ይቅር ብሎ አልፎ ሁለቱ አብረው የሚቀጥሉበትን ነገር ብትስማሙ። ምክንያቱም እናንተ ራሱ ትንንሽ ዩቱበሮች በእነሱ የምትሰሩ ዩቱበሮች የእናንተን ቪዲዮ ያያሉ አለኝ ፍፄ እንደነገረኝ። የእናንተን ቪዲዮ ያያሉ፣ ኮመንታችሁን ያነባሉ። እያንዳንዱን ስለሚያዩ እስኪ እናንተ ከቻላችሁ እስኪ የሚስማሙበትን የሚታረቁበትን አማራጭ ነው የምትሉትን ነገር እስኪ ያስተላልፉላቸው። እኛ ደክሞን ነው ቦስ ሚፍታህ ማለት ነው። ሚፍታህ በተለይ በጣም ዋጋ እንደከፈለን የነገረኝ፣ እጅግ በጣም ከጠዋት እስከ ማታ ከነሱ ጋር እንደሚውል። ሀይሚኔ ስትባል አትመጣም፣ አንዴ ደግሞ ቡርኬ አልፈልግም ብሎ ይወጣል፣ አንዴ ሀይሚ አልመጣም ትለናለች፣ እንደገና ሄደን እናመጣታለን። በጣም ከባድ ነገር ላይ እንዳሉ ነው ምናምን የነገረኝና እውነት ለመናገር በጣም ነው እኔ ራሱ ያዘንኩትኝ። ምክንያቱም ይሄ ቀላል ነገር ነበረ። ትንሽ ቡርኬ ልጅቷን ሚዲያው ላይ እሷ አጠገብ ስሞ ያደረገው ነገር ገምጦ ልበለው እንጂ ያደረገው ነገር ትንሽ እኛንም አስደበረን እንጂ ችግር የለውም። ሰው እኮ ይጣላል፣ ይታረቃል። ግን በእንደዚህ አይነት ሁኔታ ላይ በጣም ውስጤ ትንሽ ከበደኝ እኔ ራሱ በጣም ከሚለው በላይ እና አሁን የመጨረሻ የሽምግልና ፕሮግራም አላቸው። ሽምግልና ፕሮግራማቸው እንደዚህ ዩቱበሮች ምናምን ሳይሆኑ እንደ ሌላ ቀን ዩቱበሮች ምናምን አይደለንም። የሽምግልና ፕሮግራሙ ሌላ ትላልቅ ሰዎች ናቸው መሰለኝ የሚገቡበት። እንዳያችሁት ወንድሞቹም መለኛውም አይታችኋል። ስለ ቡርኬ ትቶ እሱ የራሱን ሚስቴ ልትወልድ ነው ብሎ ሰርፕራይዝ ምናምን እያለ ነው እየሰራ ያለውና እሺ ስራ ችግር የለውም። ግን ቢሆንም ይሄን ነገር ቢያንስ እሱ ወንድም ነው፣ ታላቅ ነው፣ ማስተካከል ይችላል ብዬ ነው ማምነው። ማስተካከል ይችላል ብዬ ነበረ ማምነው እና እንደዚህ ሆኖ ስላየሁት ራሱ በጣም ውስጤ አላቅም፣ ብቻ ደስታ አልተሰማኝም፣ እውነት ስነግራችሁ ማለት ነው። እና እነዚህ ልጆች እንዳይለያዩ እኔ በመሀል በቃ የእውነት ቡርኬ ከሌላ ሴት ጋር በቃ ሌላ የፍቅር ግንኙነት እንዳይጀምር፣ እሷም ደግሞ ሀይሚም ደግሞ በሱ እልህ በሱ ንዴት ከዳኒ ጋር እንዳትጀምር ነው ምሰጋው ከዳኒ ጋር እንዳትጀምር። ምክንያቱም ዳኒ በዚህ አጋጣሚ ለዳኒም ለሶሲም እቺ ትላንት ለመጣችውም ልጅ ትልቅ እድል ነው የከፈተላቸው። የሁለቱ መቀያየም ምናምን መለያየት ትልቅ እድል፣ በቃ የሚፈልጉትን ነገር እንዳገኙ አክል ደረጃ ማለት ነው። እና እኔ እንጃ አላቅም፣ እስኪ በምን እንደሚስማሙልን አሁን በምን ትልቅ ደረጃ ደርሰው እንደምናያቸው አናቅም። ሁላችንም በተቻለን አቅል መልካም ምኞት እንመኝ። እንዲሁም ደግሞ ከተለያየ ዓለም እየደወላችሁልኝ እባክሽን ለሀይሚ ስጦታ መስጠት እንፈልጋለን ለልደቷ እና ሀይሚ ጋር ታደርሽልናለሽ ወይ?
እባክሽን ለምትሉኝ እኔ ይሄው ኦፊሻሊ ነው የምናገረው። እኔ ማድረስ አልችልም። አንድ አካውንትሽን ስጭን፣ የባንክ አካውንትሽን ስጭን ሀኒ፣ እስኪ የምታውቂው ሰው ካለ ይሁን ነገር አድርጎ ይዞላት ይሄድ፣ እንዲደርስላት እንፈልጋለን የምትሉ አይም ሶሪ። እኔ እንደዚህ ከገንዘብ ጋር የተነካካ ነገር ውስጥ መግባትም አልፈልግም። በመቀጠል ደግሞ እናንተ እሷን ማግኘት የምትችሉበት ስልክ ግን እሰጣችኋለሁ ማለት ነው። የእሷን ስልክ የማውቀውን ስልኳን እሰጣችኋለሁ። እንዲሁም ደግሞ ኢንስታግራም ላይ እንዲሁም ደግሞ ቲክቶክ ላይ ምናምን ኢንቦክስ ላይ ጻፉላት፣ ታገኟታላችሁ። በጣም ካልተናደደች ሀይሚ ባይዘወይ ቴክስት ምናምን ትመልሳለች እና አናግሯት። የምትፈልጉትን ስጦታችሁ ማበርከት ትችላላችሁ ማለት ነው። እና እኔ ይሄ ነው መልእክቴ ላስተላልፈ የምፈልገው። በቃ እንዲስማሙ ግን ሁላችንም የበኩላችንን ጥረት ማድረግ አለብን። እያየናቸው እየወደድናቸው እንዲለያዩብን አንፈልግም። እያየናቸው እየወደድናቸው እንዲለያዩብን አንፈልግም። ምክንያቱም እኛ እነሱን የምንጠብቃቸው ለትልቅ አላማ ነው፣ ለትልቅ አላማ ማለት ነው። እና በአፍ ብቻ እንዲቀር ለጠላቶቻቸው ደግሞ ደስታ እንዲሆን በፍጹም አንፈልግም። እኔ በጣም ነው የምናደደው፣ የተናደድኩት የእነሱን ሁኔታ ሳይ በጣም ነው ውስጤ ቅስሜ የተሰበረው። ምክንያቱም እኛ በልደቷ ቀን እንደዚህ አይነት ነገር ሳይሆን የጠበቅነው በእውነት ነው መነግራችሁ፣ በጣም ትልቅ ሰርፕራይዝ ትደረጋለች ብዬ ነበር የጠበቅኩት እንጂ በዚህ ሁኔታ እሱ ከሌላ ሴት ጋር መጥቶ ምናምን የሆነ በጣም እኛን የሚያበሳጭ ቪዲዮ ምናምን አያለው ብዬ አላሰብኩም ነበረ። ኢትስ ኖርማል ኦኬ። ብቻ አሁን እሷ ከዳኒ ጋር እንዳመጣ አደራሽን፣ ይሄን ቆርጣችሁ በእናታችሁችን ብቻ ቆርጣችሁ ቲክቶክ ላይም ልቀቁልኝ። በቃ የፈለጋችሁትን ብቻ አርጉ፣ ሼርም አርጉት፣ ሜንሽንም አርጓት። በፍጹም እኛ ከዳኒ ጋር እንድመጣ አንፈልግም። በፍጹም ሀይሚ እባክሽን ለቡርኬ እልህ ብለሽ ተናደሽ በቃ ህይወትሽን ያልሆነ ቦታ እንዳጢ። ዩ አር ስትሮንግ ውመን መሆን አለብሽ፣ ጠንካራ ሴት መሆን አለብሽ። በንዴት በእልህ የሆነ ሰው የማይፈልገው ህይወት ውስጥ ይገባልና አንዳንዴ በእልህ በንዴት የማትፈልጊው ነገር ውስጥ የማትፈልጊው መስመር ውስጥ እንዳትገቢ ማለት ነው። ፍፄም ያለው እንደዛ ነው። ፍፄ እንደውም በጣም አዝኖ ስለ ሀይሚን ያዘነው። ሀይሚ በጣም ጥሩ ልጅ እንደሆነች ከክፍለ ሀገር ሲመጣ እሷ በጣም ከሁሉም በተለየ ሁኔታ እንደተቀበለችው በጣም ምርጥ እህቴ ናት ነው ያለው። በጣም አዝኖ ማለት ነው። እጅግ በጣም አዝኖ ከሚባለው በላይ በጣም ሀይሚን ቀርባችሁ ስታዩት አለ በቃ በጣም ምርጥ ልጅ ናት። ሶ በቃ ባካችሁ አንዳንድ ደግሞ አላችሁ ይሄ በመፈጠሩ ደስታ የተሰማችሁ ደስታ አይሰማችሁ። ምን እንደሚፈጠር ነገር አናውቅም። የተጣላ ሁሉ እንደተጣላ አይቀርም እና እባካችሁ ይሄን ቪዲዮ ለሁሉም ሰው ላይክ፣ ሼር፣ ሰብስክራይብ አርጉ። ለቤቴ አዲስ የሆናችሁ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ዋሉልኝ። ፕሊዝ ላይክ እንዳይረሳ ጋይስ። በቃ ይሄ ነው ልል የምችለው። ሀይሚና ቡራ ታርቃችሁ በፍቅር በሰላም እናገኛችኋለን ብዬ አስባለሁ፣ ለቀጣይ ማለት ነው።